I know a lot of people that are doing better than me, but none of them got there. ያዕቆብ ለልጆቹ እርስ በርሳችሁ እየተያያችሁ ረሃቡን አታሸንፉትም ብሏቸዋል። የምለውን እያስተዋላችሁ ነው? ያዕቆብ ረሃቡን እንዴት እንደያዘው ተመልከቱ። ምክንያቱም የእኔ የመጀመሪያው ነጥብ ረሃቡ ነው። እናም ረሃቡን እንዴት መጋፈጥ እንዳለባችሁ ካላወቃችሁ ወደ ተሻለ የህይወት ምዕራፍ በፍጹም ልትደርሱ አትችሉ። ምክንያቱም ረሃቡ ወይም ፈተናው የጉዟችሁ አካል ነው። ለገጠማችሁ ችግር የምትሰጡት ምላሽ ምግቡን ወደ ማግኘት ትደርሱ ወይም አትደርሱ እንደሆነ ይወስናል። ስለዚህ ንቁና ጠንካራ መሆን አለባችሁ። ዝም ብላችሁ ስለ ረሃቡ ብቻ መጸለይ አይበቃችሁም። አንድ ነገር ማድረግ ይኖርባችኋል። ያዕቆብ ዝም ብላችሁ አትጸልዩበት፣ እርስ በእርሳችሁ ዝም ብላችሁ አትተያዩ ነው ያለው። ሁልጊዜ በቆማችሁበት ስፍራ ቆማችሁ ያንኑ የድሮውን ነገር እየደጋገማችሁ የተለየ ውጤት ልትጠብቁ አትችሉ። ምክንያቱም አሁን ያለነው በረሃብ ውስጥ ነው። ስለዚህ እርምጃ መውሰድ አለባችሁ። እኛ ዛሬ ይህንን ሐሳብ በደንብ አንረዳው። እግዚአብሔር በሚያደርጋቸው ተአምራት ውስጥ የሰው ልጅ ሊወጣው የሚገባው የድርሻ መስፈርት እንዳለ አናስተውልም። ስለ እግዚአብሔር ተአምራት ብዙ ብናነብም ስፍራውን ለቀን የምንሄደው እግዚአብሔርን እያመሰገንን ነው። ነገር ግን የራሳችንን ሰብአዊ ኃላፊነት ሙሉ በሙሉ ዘንግተን ነው። እግዚአብሔር እኛን በፈጠረበት ጊዜ በተአምራት ውስጥ አብረነው እንድንሰራ ኮላቦሬቲቭ እንድናደርግ ነው። እኛ ግን ከሰው ልጅ ጥረት ውጪ እግዚአብሔር ብቻውን ሁሉን ያደርጋል ብለን እናስባለን። ኧረ እኔ ገና ከመጀመሪያው እያወራው ነው። እግዚአብሔር በተአምራት ውስጥ አብረነው እንድንሰራ ይፈልጋል። እኛ እርምጃ የመውሰድና ችግሮችን ለመፍታት ጠንከር ብለን የመንቀሳቀስ ኃላፊነት አለብን። መንፈሳዊ ስለሆናችሁ ብቻ ስለ ሥራ እየጸለያችሁ ቤት መቀመጥ ትችላላችሁ ማለት አይደለም። እኔ ዝም ብዬ እጸልያለሁ። ጌታ ሥራ እንዲኖረኝ ከፈለገ ሥራ ይሰጠኛል። ዝም ብዬ ቴሌቪዥን እያየሁ ሪሞቱን እየተጫንኩ እግዚአብሔር የተሻለ ነገር እንዲሰጠኝ አምናለሁ ብትሉ በመንገድ ላይ ካልወጣችሁ በፍጹም ወደ ተሻለ ቦታ አትደርሱ። በዚያ በረሃብ መሃል በመንገድ ላይ መውጣት አለባችሁ። እነርሱ በረሃብ መሃል እየተጓዙ ነበር። በማንኛውም ጊዜ መጓዝ ቀላል አይደለም። ነገር ግን በረሃብ መሃል መጓዝ እጅግ በጣም አስቸጋሪ ነው። ምክንያቱም ረሃቡ በጣም ጽኑ ከመሆኑ የተነሳ ያዕቆብ ካልተንቀሳቀሳችሁ ትሞታላችሁ ብሏቸዋል። ዛሬ ማንን እያነጋገርኩ እንደሆነ አላውቅም። ነገር ግን ካልተንቀሳቀሳችሁ ልትጠፉ የምትችሉባቸው በጣም ከባድ የሆኑ ጫናዎች አሉ። እኔ እኮ የእግዚአብሔር ልጅ ነኝ፣ እንዴት እንዲህ ይሆንብኛል? እንዴት እንዲህ እንዲሆንብኝ ይፈቅዳል ልትሉ ትችላላችሁ። ነገር ግን እናንተ አልተንቀሳቀሳችሁም። እንድትንቀሳቀሱ ነግሯችሁ ነበር። እግዚአብሔር ተንቀሳቀሱ ሲላችሁ መነሳት አለባችሁ። የራሳችሁን ድርሻ ሳትወጡ ቀርታችሁ እግዚአብሔር እንደተዋችሁ አድርጋችሁ አታስቡ። እግዚአብሔር ተነሱ ሲል እርምጃ መውሰድ አለባችሁ። ያ የጠፋው ልጅ ወደ ልቡ በተመለሰ ጊዜ አሁንም ቢሆን ራሱ ተነስቶ ወደ ቤቱ መጓዝ ነበረበት። ወይም ያቺ ደም ይፈሳት የነበረችው ሴት ኢየሱስ ሊፈውሳት እንደሚችል ብታምንም አሁንም ቢሆን በሰዎቹ መሃል እየዳከረች መሄድ ነበረባት። ወይም ያ በመንገድ ዳር ተቀምጦ ይለምን የነበረው እውሩ በርጤሜዎስ አሁንም ቢሆን መጎናጸፊያውን ጥሎ ወደ ኢየሱስ መሮጥ ነበረበት። በረሃብ ውስጥም ቢሆን የሰው ልጅ ሊወጣው የሚገባ ኃላፊነት አለ። ስለዚህ በረሃብ፣ በችግር፣ በማዕበልና በጭንቅ መሃል መነሳት አለባችሁ። እናም ያዕቆብ በዛ ስፍራ እህል እንዳለ ስለሰማ ልጆቹን ከከነዓን ወደ ግብፅ ሰደዳቸው። አዎ እናንተ በሌላችሁ ጊዜ እንኳን ያላቸው ሰዎች አትጥሏቸው፣ አትቅኑባቸው። ምክንያቱም ያዕቆብ በግብፅ ላይ አልቀናም፣ ይልቁንም ወደ ግብፅ ወርዳለሁ ነው ያለው። እኛ ግን አንዳንዴ ተቀምጠን ሰዎች ስላላቸው ብቻ የእነርሱ መኖር ለእኛ ጥፋት ይመስለን እንቀናባቸዋለን። ጠላታችን የእነርሱን መበልጸግ አይደለም። ጠላታችን እኛ ራሳችንን አለመንቀሳቀሳችን። መጽሐፍ ቅዱስ ምንም እንኳን እህል ባይኖራቸውም ገንዘብ ግን እንደነበራቸው ይናገራል። አዎ ሰዎች ይህንን ጥቅስ ብዙ ባይጠቅሱትም መጽሐፍ ቅዱስ
ገንዘብ ለሁሉ መልስ ይሰጣል ይላል። ጉዳዩ በአንድ ቁሳዊ ነገር የሚፈታ ከሆነ ገንዘብ ሊገዛው ይችላል። በእርግጥ በነገሮች ሊፈቱ የማይችሉ አንዳንድ መንፈሳዊ ጉዳዮች አሉ። ነገር ግን ገንዘብ ለምድራዊ ነገሮች መልስ ይሰጣል። ስለዚህ ያዕቆብ ለልጆቹ ገንዘብ ሰጥቷቸው ወደ ግብፅ እንዲወርዱ ሲነግራቸው እዚያ ሄዳችሁ እንዳትለምኑ፣ እኛ እዚህ የወረድነው ንግድ ልናደርግ ነው ያላቸው። አዎ እኛ መንፈሳዊያን ሰዎች ነን። ነገር ግን ንግድ እንዴት እንደሚደረግም እናውቃለን። ያህዌን እናመልካለን። ነገር ግን አሁንም ቢሆን ስራን እንዴት መስራት እንዳለብን ልናውቅ ይገባል። ዛሬ ምንም እየመለሳችሁልኝ አይደለም። ምንድን ነው ነገሩ? ቤተ ክርስቲያን በአምልኮና በምስጋና ላይ በጣም ጠንካራ፣ በስራና በስርዓት ላይ ደግሞ በጣም ደካማ በመሆኗ ምዕመኖቿ ተጎድተዋል። ለሰዎች በአምልኮ ውጡ፣ በዳንስ ውጡ፣ 3 ጊዜ እዚህ ጋር ተሽከርከሩ፣ ትወጣላችሁ፣ ዘርዝሩና ትወጣላችሁ እንላችኋለን። ነገር ግን መለኮታዊ በረከቶች የእኛም ድርሻና ስራ እንደሚጠይቁ በግድ ልናስተምር ይገባል። የንግድ መሰል አካላት እንዳሏቸው አልነገርናቸው። ስለዚህ ያዕቆብ ወደ ግብፅ የወረደው ለመለመን ሳይሆን ስራ ለመስራት መሆኑን ለመረዳት ወደ ኋላ ተመልሰን ጠንካራ መሰረት መጣል አለብን። ልጆቹንም ወደዚያ የላካቸው ለስራ ነው። ነገር ግን ለአፍታ ቆም በሉ። ስለ ረሃቡ ማውራት ስንጀምር ያ ረሃብ በጣም ጽኑ ከመሆኑ የተነሳ ወደ ግብፅ እንዲገፉ እንዳደረጋቸው ማስተዋል አለብን። ያዕቆብና ልጆቹ በረሃቡ ምክንያት ከተቀመጡበት ተነስተው ወደ ግብፅ ለሥራ እንደሄዱት ሁሉ እናንተስ በአሁኑ ሰዓት በሕይወታችሁ ዝም ብላችሁ ከመጸለይ ባለፈ እግዚአብሔር እንድትንቀሳቀሱና የራሳችሁን ሰብአዊ ድርሻ እንድትወጡ እየገፋፋችሁ ያለው በየትኛው የሕይወት አቅጣጫችሁ ነው? በቀጣይ ደግሞ ስለ ረሃቡ ልታስተውሉት የምፈልገው ሁለተኛው ነገር እግዚአብሔር እናንተን ካላችሁበት ለማንቀሳቀስ ረሃብን እንደ መሳሪያ ይጠቀማል። ይህ ረሃብ የግድ የራት ወይም የእህል ረሃብ መሆን የለበትም። የፍቅር ረሃብ ሊሆን ይችላል፣ የሰላም ረሃብ ሊሆን ይችላል። ነገር ግን በአሁኑ ሰዓት በኢንተርኔትም ይሁን እዚህ አዳራሽ ውስጥ ሆኖ እኔን የሚሰማኝ እያንዳንዱ ሰው በሕይወቱ የትኛውንም አይነት ረሃብ ቀምሷል። የአባትነት ፍቅር ረሃብ፣ የቤተሰብ አቀፍ ረሃብ፣ የእናትነት አሳቢነት ረሃብ፣ የመልካም ሥራ ረሃብ ወይም ደግሞ ያማረ ቤት የማጣት ረሃብ። ሁላችንም የየራሳችን ረሃብ አለብን። በጥሩ ሁኔታ ለብሰን ጥሩ ሽቶ ተረጭተን ስለምንወጣ ሰዎች ሊያዩት ይችላሉ። ነገር ግን እውነታው ሁላችንም በሕይወታችን ውስጥ በተወሰነ ደረጃ ከረሃብ ጋር እንኖራለን። ረሃብ ያስጸልያቸዋል። ረሃብ እግዚአብሔርን እንድትፈልጉ ያደርጋቸዋል። ረሃብ እንድታለቅሱ ያደርጋል። ረሃብ ደግሞ እንድትንቀሳቀሱ ያስገድዳቸዋል። በአብዛኛው ጊዜ እግዚአብሔር እናንተን ከተለመደው ከተመቻቸው ቀጠና በግድ አውጥቶ ለመክፋት ረሃብን ይጠቀማል። በከነዓን ተቀምጦ መኖር በጣም ይመቻል። ነገር ግን ረሃቡ ከዚያ ያባረራቸዋል። እንድትንቀሳቀሱ የሚያደርጋችሁ ጉዳይ ነው። ከተመቻቻችሁት ስፍራ እንድትወጡ እንድትጓዙና መንገድ ላይ እንድትገኙ ያስገድዳችኋል። አንድ ሰው እንዲህ ይል ነበር፣ እኔ መንገድ ላይ ነኝ፣ ለሽርሽር አልወጣሁም፣ ወይም ዝም ብዬ ለመዝናናት እየተሽከረከርኩ አይደለም። እኔ ወደ ተሻለ ሕይወት ምዕራፍ ለመድረስ በመንገድ ላይ ነኝ። የምፈልገውና ላገኘውም የምመኘው ነገር አለ። በሕይወት ዘመኔ ማየት የምፈልገው ታላቅ ነገር አለ። ሁል ጊዜ ያንኑ የቆየውን ችግር ስገመግም መኖር፣ ስለዚያ ተመሳሳይ እክል ማልቀስና በዚያ ዙሪት ውስጥ ማለፍ ሰልችቶኛል። እርስ በእርስ አንዱን ከአንዱ መሟረትና ማጉረምረም ሰልችቶኛል። እረ ነገሩ አልከፋም ወዳጄ? አዎ በጣም ከፍቷል። እጅግ አስከፊ ነው እየተባባሉ መቀመጥ ይበቃል። እኔ ከዚህ ስፍራ መነሳት አለብኝ። በረሃብ መሃል ሆነው ምንም አይነት እርምጃ ከማይወስዱ ሰነፍ ሰዎች እግዚአብሔር ይታደገን። እግዚአብሔር እንዲህ ይላል፣ እርምጃ መውሰድ ያንተ ድርሻ ነው። መንገድ ላይ መውጣት አለብን። እናም በጸሎት ብቻ ገስጻችሁት ሊለቅ ያልቻለ፣ ደሙን አፍስሳችሁበትም እንኳን ሊወገድ ያልቻለ፣ ወደ እግዚአብሔር ጮኻችሁበትም እዚያው የቆመ ማንኛውም ችግር ካለ እግዚአብሔር ያንን ረሃብ እናንተን ከአንድ ስፍራ ወደ ሌላ ወደ ተሻለ ስፍራ ለማዘዋወር እንደ መሳሪያ እየተጠቀመበት መሆኑን እወቁ። የሰይጣን ቢሆን ኖሮ እገስጸው ነበር። የአጋንንት ውጊያ ቢሆን ኖሮ ድል አደርገው ነበር።
ነገር ግን እግዚአብሔር እንድትንቀሳቀሱ ብሎ ረሃብን ሲሰድድ ያ ነገር ካላችሁበት ስፍራ ውጪ በሌላ ቦታ እንዲሆን በራሱ መለኮታዊ ጥበብ የወሰነው ጉዳይ ነው። ስለዚህ ያንን በረከት ለማግኘት የግድ መነሳት አለባችሁ። እግዚአብሔር እኮ እኛ ሰዎች በጣም ከተመቸን ፈቀቅ እንደማንል ያውቃል። ዛሬ ማንም እየመለሰልኝ አይደለም አይደል? ምን ሆናችኋል? ለዚህ ነው እግዚአብሔር በግድ እንዲንቀሳቀሱ ለማድረግ ረሃብን የተጠቀመው። እነርሱም ንግድ ለመስራት ወደ ግብፅ ወረዱ። አሁን ልታስተውሉት የሚገባው በጣም አስገራሚ ነገር ቢኖር በከነዓን ምድር ላይ ረሃብ እንዳለ ሁሉ በዚህ በያዕቆብ ቤተሰብ መካከል ሌላ ትልቅ የባህሪ ረሃብ ነበረ። ይህ የኔ ሁለተኛው ነጥቤ ነው፣ ቤተሰቡ የሚለው። ይህ ታሪክ በውስጡ በስሱና በጥበብ የያዘውን አንድ እውነት ላሳያችሁ። መጽሐፍ ቅዱስ በመጀመሪያ ያዕቆብ ልጆቹን እህል እንዲገዙ ወደ ግብፅ እንደሰደዳቸው ይነግረናል። ነገር ግን በመቀጠል አንዳች ክፉ ነገር እንዳይገጥመው በሚል ቢንያምን አብሯቸው እንዳልሰደደ ይገልጻል። ይህ እንግዲህ ያዕቆብ የገዛ ልጁን ሙሉ በሙሉ እንደማያምናቸው በስሱ የሚያሳየን ትልቅ ማሳያ ነው። ለመሆኑ ይህ የመተማመን ማጣት በእነዚህ ቤተሰቦች ባህል ውስጥ እንዴት ሊመጣ ቻለ? በዚህ ቤተሰብ ውስጥ ይህ ክፉ ባህል ዘልቆ ገብቷል። ምንም እንዳልገባችሁ ሆናችሁ ልታዩ ትችላላችሁ። ነገር ግን ሁላችንም ስለ ቤተሰባችን የምናውቃቸው ትንሽ ስውር ነገሮች አሉ። ያ እገሌ የሚባለው ዘመዳችሁ ወደ ቤት ሲመጣ ካለፋችሁበት ታሪክና ካያችሁበት ነገር በመነሳት በአይነ ቁራኛ ትከታተሉታላችሁ አይደል? በዚህ ቤተሰብ ውስጥ የመነጨው ባህል ይህ ነበር። ቤተሰቡም ፍሬያማ አልነበረም። ከነዓንም ፍሬያማ አልነበረችም። ቤተሰቡ እርስ በእርስ ተደጋግፎና ተከባብሮ የሚያድግበት ያ ምቹና በፍቅር የተሞላው የታማኝነት መንፈስ ጠፍቶ ነበር። ምክንያቱም ያዕቆብ በዮሴፍ ላይ የሆነውን ነገር መቼም አይረሳው። ያዕቆብ መጨረሻ ጊዜ አንዱን ልጁን ከሌሎቹ ልጆች ጋር አብሮ በሰደደበት ወቅት ያ ልጅ ደብዛው ጠፍቶ ነው የቀረው። እናም በዚያ አሮጌ ሰው ልብ ውስጥ ከልጆቹ የተረፈው የጥርጣሬ ጠባሳ የተነሳ እንዲህ አለ፣ ብንያም ግን እዚህ ጋር አስቀረዋለሁ። ሌሎቹን በሙሉ ሰዶ ቢንያምን ብቻ አስቀርቶ የያዘበት ምክንያት ዮሴፍና ቢንያም በሕይወቱ እጅግ በጣም ከሚወዳት ከራሔል የተወለዱለት ልጆቹ ስለሆኑ ነው። ቢንያምን አጥብቆ የያዘው ከራሔል የተረፈው ብቸኛ ትዝታ እሱ ብቻ ስለሆነ ነው። እርሱም እንዲህ አለ፣ ብንያምን ካጣሁ በሕይወቴ ካሳለፍኳቸው ምርጥ ቀናት ውስጥ የተረፈኝን የመጨረሻ ነገር አጣሁ ማለት ነው ብሎ አሰበ። አንዳንድ ጊዜ እኛ በሕይወታችን ውስጥ በጣም ብዙ ከባድ ስቃዮችና ህመሞች ስላሳለፍን አንዳንድ ነገሮች ከልክ በላይ አጥብቀን የመያዝ አባዜ ውስጥ እንገባለን። መለስ ብላችሁ ስታስተውሉት እግዚአብሔር እናንተን ከተመቻቻችሁበት ስፍራ አውጥቶ ወደ አዲስ ምዕራፍ ለማስገባት ሲል በሕይወታችሁ የፈቀደውና የተጠቀመበት የረሃብ ወይም የችግር ጊዜ የትኛው ነው? ኧረ እናንተ እኔ የምለው እያስተዋላችሁ አይደለም? የምትይዙትን ነገር አጥብቃችሁ የያዛችሁበት ትልቅ ምክንያት አለ። ገንዘብ ይሁን ሰዎች ወይም ቁሳቁሶች፣ ያንን ነገር ሙጥኝ ለማለት የራሳችሁ የሆነ ምክንያት አላችሁ። የተወሰኑ ነገሮች እልህ ውስጥ የሚያስገቧችሁ በምክንያት ነው። በአንዳንድ ሁኔታዎች ላይ ከልክ በላይ የምትበሳጩት በምክንያት ነው። የሆነ የህይወታችሁ ስር ነርቭ ተነክቷል ማለት ነው። ከሌሎች ሰዎች በተለየና በበረታ ሁኔታ ምላሽ የምትሰጡት በምክንያት ነው። ምክንያቱም እኔ ከዚህ ቀደም በስተጀርባ ምን አይነት መከራ አሳልፌ እንደመጣሁ በሚገባ ካልተረዳችሁ አሁን ይህንን ነገር ለምን እዚህ ጋር አጥብቄ እንዳያስኩ በፍጹም ሊገባችሁ አይችልም። ለመሆኑ እናንተስ ካሳለፋችሁ ታሪክና ቁስል የተነሳ ዛሬ በህይወታችሁ አጥብቃችሁ የያዛችሁት ምን ነገር አለ? ለዛ ለሽማግሌው ያዕቆብ ያንን ቢንያም አቅፎ መያዝ ማለት የራሔልን የመጨረሻ ጠረን እንደማሽተት ያህል ነበር። ቢንያምን ሲያቅፈው በህይወቱ ያሳለፋቸውን እነዚያን እጅግ አስደሳችና ደስተኛ የነበሩትን የድሮ ቀናቶቹን ያስታውሰዋል። እናም ቢንያምን ጨርሶ እንዳያጣው በጣም ይፈራ ነበር። ምክንያቱም መካን የነበረችው ያቺ የምትወደው ሚስቱ ራሔል የወለደችለት 2 ወንዶች ልጆችን ብቻ ነው። ከእነርሱ መካከል አንደኛው እንደሞተ ነው ያዕቆብ የሚያስበው፣ ዮሴፍን ማለት ነው። ስለዚህ አሁን የቀረው ቢንያም ብቻ ነው። በህይወታችሁ እንዲህ የተረፈኝ እኮ ይህ ብቻ ነው ብላችሁ ስታስቡ
ያ ነገር እውነትም ይሁን ውሸት እጅግ አጥብቃችሁ ነው የምትይዙት። እንግዲህ እኔን ሊወደኝ የሚችል የመጨረሻው ሰው ይህ ብቻ ነው ብላችሁ ካመናችሁ በተለመደው የህይወት ማንነታችሁ በፍጹም የማትሸከሙትንና የማትቀበሉትን ክፉ ነገር ሁሉ ዝም ብላችሁ ትቀበላላችሁ። መደበኛ በሆነ ሁኔታ ውስጥ የማትታገሱትን መከራ ሁሉ ትታገሳላችሁ። ጓደኞቻችሁ መጥተው እኔ በአንቺ ቦታ ብሆን ይህንን አልታገስም ይሏቸዋል። እናታችሁም ከዚያ ስፍራ መራቅ አለብህ ትላችኋለች። እናንተ ግን አሁንም አጥብቃችሁ ትይዙታላችሁ። ምክንያቱም ከዚህ ቀደም ተጎድታችኋላ። ከዚህ ቀደም የተሰበረ ሰው ወደፊት ሌላ የተሻለ ነገር እንደማያገኝ ሲያስብ ያገኘውን ነገር ሁሉ ሙጥኝ ይላል። ለመሆኑ ዛሬ በዚህ አዳራሽ ውስጥ ወይም በዚህ በቴሌቪዥን ስክሪን በስልኮቻችሁ የምትመለከቱ በህይወታችሁ አንዳች ቢንያምን የመሰለ ነገር በፍርሃት ስሜት ውስጥ ሆናችሁ አጥብቃችሁ የያዛችሁ ስንት ሰዎች ትኖራላችሁ? ያዕቆብ እኮ ልጁን በፍቅር ስሜት አይደለም እያቀፈው ያለ፣ በፍርሃት ስሜት ነው ያቀፈው። ፍርሃት በህይወታችሁ ምን ሊያስደረጋችሁ እንደሚችል በጣም ተጠንቀቁ። ያዕቆብ አሁን በእድሜ የገፋ ሽማግሌ ነው። እድሜያችሁ የገፋ በሄደ ቁጥር ደግሞ እያንዳንዱ ነገር በአይናችሁ ፊት ይበልጥ ውድና የከበረ እየሆነ ይመጣል። እናም ያዕቆብ ብንያምን አጥብቆ ይዞ እንዲህ እያለ ነው፣ ዮሴፍ የለም፣ አሁን ደግሞ ስምዖንም የለም፣ ቢንያሜን ግን በፍጹም አትወስድብኝም ማለት። አዎ፣ ለመሆኑ እናንተ ዛሬ በፍርሃት ምክንያት ከልክ በላይ ያስጨነቃችሁ የያዛችሁት የምትጨቁኑት የምትጨነቁለት ነገር ምንድን ነው? ተመልከቱ። ያዕቆብ ቢንያምን በእምነት ሳይሆን በፍርሃት አጥብቆ ጨበጠው። ልክ በህይወቱ የሚያገኘው የመጨረሻው ነገር እርሱ ብቻ እንደሆነ አድርጎ ነው የጨመቀው። አንድን ነገር በህይወታችሁ የምታገኙት የመጨረሻው ነገር እንደሆነ አድርጋችሁ አጥብቃችሁ ስትጨምቁት መንፈሳዊ እድገት ሊኖራችሁ አይችልም። ገንዘብ ቢሆን የመጨረሻ አይናት ብላችሁ አጥብቃችሁ ስትይዟት በራሳችሁ ላይ ክፉ ትንቢት እየተናገራችሁ ነው ማለት ነው። ያ ማለት እምነታችሁን በገላባጭ በተቃራኒው እየተጠቀማችሁበት ነው ማለት ነው። ፍርሃት ማለት እምነትን በተቃራኒው መጠቀም። እንዲሆንባችሁ የማትፈልጉት ያ ክፉ ነገር በእርግጥ በእናንተ ላይ እንደሚደርስ ሙሉ በሙሉ እርግጠኛ ሆናችሁ ስትጠብቁት ማለት ነው። አዎ፣ ያዕቆብ ልጁን የያዘው በፍርሃት ነው። እግዚአብሔር ግን ይህንን የተበታተነ ቤተሰብ መልሶ አንድ ለማድረግና ለመፈወስ ሲል እነዚህን አስቸጋሪ ሁኔታዎች ሁሉ በስተጀርባ ሆኖ በበላይነት ይመራቸው ነበር። እርሱ ወደ ፈውስ ስፍራ በፍቅር እየሳባቸው ነበር። ታዲያ በቁጭትና በንዴት ከመኖር ይልቅ መፈወስ እጅግ አይሻልም? ያዕቆብ ግን እንዲህ አላቸው፣ ልጄ ከእናንተ ጋር አይወርድም። ወንድሙ ሞቷልና እርሱ ብቻውን ቀርቷል። በምትሄዱበት መንገድ አንዳች ክፉ ነገር ቢገጥመውስ ብሎ አሰበ። አያችሁ፣ ያዕቆብ አሁን ልጆቹን ፍጹም በማያምንበት ደረጃ ላይ ነው ያለው። የገዛ ልጆቹ ናቸው፣ ነገር ግን አይተማመንባቸው። ላለማመን ደግሞ በቂ ምክንያት አለ። እርሱም አታገኙትም፣ ክፉ ነገር ያደርጉበታል ብሎ ነው ያሰበው። በቢንያም ላይ በዮሴፍ ላይ የደረሰው አይነት መከራ የምቀበል ከሆነ ይህ ሽበት ዘንበል ያለውን ራሴ በሐዘን ወደ መቃብር ትሰዱታላችሁ አላቸው። በትክክል በሕይወታችሁ ውስጥ ከእንግዲህ ወዲያ ሌላ ተጨማሪ ስቃይና ሕመም ጨርሶ ልትሸከሙት የማትችሉበት ደረጃ ላይ ትደርሳላችሁ። እርሱም ይህንን መከራ እንደገና ዳግመኛ ልኖርበት አልችልም አለ። እውነታው ግን እግዚአብሔር በስተጀርባ ሆኖ ብንያምን ከያዕቆብ እጅ ላይ ፈልቅቆ ለማውጣትና እንዲለቀው ለማድረግ እየሰራ ነበር። ፍርሃት ማለት እምነትን በተቃራኒው መጠቀም ማለት ነው። እንዲሆንባችሁ የማትፈልጉት ያ ክፉ ነገር በእርግጥ በእናንተ ላይ እንደሚደርስ ሙሉ በሙሉ እርግጠኛ ሆናችሁ ልትጠብቁታላችሁ እንደማለት ነው። እግዚአብሔር በሕይወታችሁ ትልቅ ፈውስና ሰላም ሊሰጣችሁ ሲል እናንተ ግን በፍርሃት ምክንያት እጅግ አጥብቃችሁ የያዛችሁትና ለእግዚአብሔር አሳልፋችሁ ለመስጠት እየታገላችሁበት ያለው የእናንተ ቢንያም ምንድን ነው? ያዕቆብ ያልተረዳው አንድ ትልቅ እውነት አለ። አዎ፣ መንገዱ ውጣ ውረድ የበዛበት ነበር። አዎ፣ መንገዱ አስቸጋሪ ነው። አዎ፣ መንገዱ እጅግ ፈታኝ ነበር። ብዙ እንባዎችን አፍስሳችኋል። ብዙ ስቃዮችን ተቋቁማችኋል። ነገር ግን ያ ሁሉ ውጣ ውረድ ወደ ተሻለ የህይወት ምዕራፍ የሚወስዳችሁ አስቸጋሪ መንገድ ነው።
ወደ ተሻለ ቦታ የሚወስደው መንገድ ሁልጊዜም ውጣ ውረድ የበዛበት ነው። ከእኔ በተሻለ ሁኔታ ላይ ያሉ፣ ከእኔ የበለጠ ቁሳቁስና ገንዘብ ያላቸው፣ ከእኔ ይልቅ ዕውቀትና ዝና ያላቸው ወይም እናንተ ልትቆጥሩት የምትችሉትን ማንኛውም የበላይነት ያገኙ ብዙ ሰዎችን አውቃለሁ። ነገር ግን እኔ ከማውቃቸው መካከል ያንን ውጣ ውረድ የበዛበት አስቸጋሪ መንገድ ሳይረግጥ እዚያ ቦታ ላይ የደረሰ አንድም ሰው የለም። ወደ ተሻለ ሕይወት የሚወስደው መንገድ እንቅፋት ይበዛበታል። ስለዚህ አሁን እናንተ ያላችሁት ውጣ ውረድ በበዛበት አስቸጋሪ መንገድ ላይ ከሆነ ልነግራችሁ የምፈልገው ነገር ቢኖር እናንተ በትክክለኛው መስመር ላይ ናችሁ። ወደ ተሻለ ሕይወትም እየተጓዛችሁ ነው። እኔ የምናገረው ቃል ወደ ውስጣችሁ እየገባ ነው። ያለ ውጣ ውረድና ያለ እንቅፋት ወደ ተሻለ ቦታ መድረስ በፍጹም አትችሉ። ያለ ስቃይ ወደ ተሻለ ማንነት አትመጡ። ያለ እንባ ወደ ተሻለ ከፍታ አትደርሱ። የአካል ብቃት እንቅስቃሴ ሳታደርጉ ጡንቻማና ጠንካራ መሆን እንደማትችሉት፣ ምግብን ከፊታችሁ ፈቀቅ ሳታደርጉ ክብደት ልትቀንሱ አትችሉ። ያለ ውጣ ውረድ ወደ ተሻለ ስኬት የሚደረግ ጉዞ የለም። ስም ብላችሁ የምትወጡት ምንም አይነት ክኒን፣ ምንም አይነት ቀላል መፍትሄ የለም። እናንተን ወደ ተሻለ ስፍራ የሚያደርሳችሁ ያ መንገዱ አድካሚና ውጣ ውረዱ ራሱ ነው። በመጨረሻም ያዕቆብ በሁኔታዎች ተገፋፍቶ ወደ ግብፅ ለመውረድ ተገደደ። እናም ዮሴፍ አባቱን ባየው ጊዜ ዮሴፍ እነዚህን ሁሉ ረጅም ዓመታት ሙሉ የአባቱን እቅፍና እንክብካቤ ሳያገኝ በናፍቆት ነበር የኖረው። እናም በአንድ ጊዜ ራሱን ገለጠላቸው፣ ማንነቱን ማሳያቸው። መጽሐፍ ቅዱስ አንድ ቀን ኢየሱስን የናቁትን የወጉትን እነዚያን ሰዎች ተመልሰው እርሱን እንደሚያዩትና በአንድ ቀንም ሕዝብ ሁሉ እንደሚድን ይናገራል። ይህ በዮሴፍ ሕይወት ውስጥ የተከሰተ ቀን ወደፊት በኢየሱስ በእስራኤል መካከል ለሚሆነው ነገር ትንቢታዊ ማሳያ ነበር። በአንድ ጊዜ የወጉት ያዩታል ይላል። በመጨረሻም እርሱ መሲሁ የእግዚአብሔር በግ መሆኑን ይገነዘባል። እርሱ ያ ታላቁ እኔ ነኝ የሚለው አምላክ ነው። እርሱ እውነተኛው የወይን ተክል ነው። እርሱ ሕያው እንጀራ ነው። እርሱ ከሰማይ የወረደው መና ነው። ነገሩ ውሸት ወይም ቀልድ አልነበረም፣ ተረትም አልነበረም። እና ያ የተበታተነው ቤተሰብ በመጨረሻ እንደገና ተገናኘ። በአንድ ወቅት ጥለውትና አሽቀንጥረውት የነበረው በዚያ ሰው ፊት በድንገት ተደፉና ኦ ዮሴፍ አሉ። አሁን ዮሴፍ ያለፈበት ያ ሁሉ መከራና ስቃይ እግዚአብሔር እነርሱን መልሶ ለመባረክ እንዲችል እርሱን በትክክለኛው ስፍራ ላይ ለማስቀመጥ የተጠቀመበት መንገድ መሆኑን በሚገባ ተረዱ። የምለውን እያስተዋላችሁ ነው? እግዚአብሔር አንዳንዶችን የማይባርክበት ምክንያት ምንድን ነው ቢባል ራስ ወዳዶች ስለሆነ ነው። እግዚአብሔር አንዳንዶችን የማይባርክበት ምክንያት እናንተ ስለ ራሳችሁ ብቻ የምታስቡ ስለሆናችሁ፣ በልባችሁ ውስጥ ጥላቻን ለረጅም ጊዜ ስላሳደጋችሁት፣ ያን ያህል ትልቅ ኃይልና በረከት ቢሰጣችሁ ሰዎችን ለመጉዳት የምትጠቀሙበት እጅግ የተቆጣችሁና በመራራ ሕይወት ውስጥ ያላችሁ ሰዎች ስለሆናችሁ እግዚአብሔር ሊያምናችሁ አልቻለም። እግዚአብሔር ልባቸው ለስላሳ የሆኑትን ሰዎች ይባረካል። እኔ የዮሴፍን ልብ ባየው ጊዜ ነው እንዲህ ለምን ያንን ሁሉ ታላቅ መለኮታዊ በረከት ሊቀበል እንደቻለ የተረዳው። ምክንያቱም ዮሴፍ ያንን ያገኘው መለኮታዊ ሞገስ ሰዎችን ለመቀበል ወይም የድሮ ሂሳብ ለማወራረድ እንዳይጠቀምበት እግዚአብሔር ያመነበት ልጅ ስለነበር ነው። እርሱ ያንን ሞገስ የተጠቀመው ቤተሰቡን ወደ ተሻለ የህይወት ምዕራፍ ለማምጣት ነበር። እናም ዮሴፍ መላው ቤተሰቡን ወደ ተሻለ ቦታ ይዞ መጣ። መላው ቤተሰብ በዚያ በተሻለው ስፍራ አብሮ መኖር ጀመረ። ወደ ተሻለ ቦታ ይዟቸው መጣ ብቻ ሳይሆን በደለኞች በነበሩት በእነዚያ ወንድሞቹ ልብ ውስጥ የነበረውን የበደለኝነት ስሜት፣ የጥፋተኝነት ኩነኔ ጭምር ጠራርጎ አስወገደላቸው። ንጹሐንን ከክስ ነፃ ማድረግ አንድ ነገር ነው። ጥፋተኞችንና በደለኞችን ይቅር ብሎ በነፃ መልቀቅ ግን ፈጽሞ ታላቅነት ነው። እርሱ በደለኞችን ሙሉ በሙሉ ነፃ አደረጋቸው። ምክንያቱም እንዲህ አይነት ታላቅ በረከት ሊሸከም የሚችል ሰፊና ትልቅ ልብ ነበረው። ያንን በረከት የሚሸከምበት ጥንካሬ ነበረው እያልኳችሁ። ለዚህ ነው ገና ከመጀመሪያው የተመረጠው። እግዚአብሔር በመከራ አመነ። እግዚአብሔር በብቸኝነትና በነቀፋ አመነ።
እግዚአብሔር በስቃይና በጭንቅ አመነ። ምክንያቱም አስገዳጅ ሁኔታዎች በሚመጡበት ጊዜ በዮሴፍ ልብ ውስጥ ሁልጊዜም ፍቅር ከበቀል በላይ አሸንፎ እንደሚወጣ እግዚአብሔር ልቡን በሚገባ ያውቅ ነበር። በውስጡ ከዚያ የከፋ ጥላቻ ይልቅ የተሻለ መለኮታዊ ማንነት እንዳለ እግዚአብሔር ያውቅ ነበር። እናንተም በሕይወታችሁ የእግዚአብሔርን ሞገስና በረከት ከፈለጋችሁ ራሳችሁን ይህንን ጥያቄ ለመጠየቅ መዘጋጀት አለባችሁ። እግዚአብሔር በሞገሱ ሊያምነኝ ይችላል? እግዚአብሔር በኃይል ሊያምነኝ ይችላል? እግዚአብሔር በክብር ሊያምነኝ ይችላል? ምክንያቱም ለዚህ ጥያቄ የምትሰጡት ምላሽ ሙሉ በሙሉ አዎ የሚል እውነተኛ ምላሽ እስካልሆነ ድረስ የበረከታችሁ በሮች ተዘግተው ይቆያሉ። እነዚያ በሮች የተዘጉት እናንተ ከልክ በላይ የተቆጣችሁ የመረራችሁና በቀልን የምትናፍቁ ስለሆናችሁ እግዚአብሔር ሞገስን ሊሰጣችሁ አይችልም። ምክንያቱም ያንን በረከት እናንተን ለጎዷችሁ ሰዎች እንደ ጥንቆላ መርገጫና መርገሚያ መሳሪያ አድርጋችሁ ነው የምትጠቀሙበት። በሕይወታችሁ ውስጥ እየተለወጠና እየተሻሻለ ሲመጣ እናንተ በመንፈስ እያደጋችሁና እየተለቀቃችሁ እየተለቃችሁ እንደመጣችሁ ታውቃላችሁ። እናንተ ሁል ጊዜ ትልቅ ለመሆን ትጸልዩ ነበር። ነገር ግን መጸለይ የነበረባችሁ ይበልጥ የተሻላችሁ ሰዎች ለመሆን ነው። ታዲያ ዛሬ እግዚአብሔር ትልቅ የኃላፊነትና የበረከት በር ከመክፈቱ በፊት እናንተን በፈተናና በውጣ ውረድ መሃል እያሳለፈ ያላችሁን የልባችሁን መለኮታዊ ብስለት ለመለካት እንደሆነ ታስተውላላችሁ። አሁን ባላችሁበት ሁኔታ እግዚአብሔር በታላቅ በረከትና ስልጣን ሊያምናችሁ የሚችል ይመስላችሁ? አንድ ሰው እያዳመጠ ነው እኔ እያልኳችሁ ያለው ነገር። እንደናንተ አይነት ታላቅ ተሰጥኦ ያለው ሰው ዛሬ ካለበት የህይወት ደረጃ እጅግ በጣም ርቆ መሄድ ሲገባው አሁንም እዚህ ቦታ ላይ መቆየቱ ምንም አይነት ምድራዊ ምክንያት ሊኖር አይችልም። እናንተ እኮ እስከ ጥጉ እስከ ከፍታው ማማ ድረስ የመውጣት ሙሉ አቅሙና ተሰጥኦ አላችሁ። ነገር ግን ወደ ላይ ለመውጣት በሞከራችሁ ቁጥር ሁል ጊዜም የሆነ ነገር መንገድ ይዘጋባችኋል። ዛሬ እግዚአብሔር እንደነገራችሁ የላከኝ መልእክት ይህንን ነው። መንገዳችሁን እየዘጋባችሁ ያለው ከውጭ ያለ ነገር አይደለም። ሁል ጊዜ ወደ ከፍታ እንዳትወጡ መሰናክል እየሆነባችሁ ያለው በውስጣችሁ ተሸክማችሁት የምትዞሩት የአሮጌ ማንነታችሁ ነው። ምክንያቱም እናንተ በጣም ብልጥ ናችሁ። እግዚአብሔር ግን እናንተ እንደምታስቡት ያን ያህል ብልጥ እንዳልሆናችሁ ደጋግሞ ሊያሳያችሁ ይፈልጋል። ለዚህ ነው በረከታችሁ የዘገየው። ለዚህ ነው ወደ ስኬቱ በጣም ተቃርባችሁ ነገር ግን መድረሻው ላይ ስትደርሱ በዚያ ሊሆን ሲል የቀረው ምድረ በዳ ውስጥ የምትዞሩት። ምክንያቱም እግዚአብሔር ሊያምናችሁ በሚችልበት ደረጃ ልባችሁን ማዘጋጀት አልቻላችሁ። እግዚአብሔር ሞገስን የሚሰጠው ሊያምናችሁ ለሚችላቸው ሰዎች ብቻ ነው። ሃሌሉያ። ነገር ግን እናንተ ሁሉንም ነገር በጥቅምና በሽያጭ መነጽር ብቻ ነው የምታዩት። እያንዳንዱ ነገር ሰዎችን ለማጭበርበርና ለመጠቅለል እንደ መሳሪያ ትጠቀሙበታላችሁ። ለዚህ ነው ህይወታቸው የማይሻሻለው። መጽሐፍ ቅዱስ ልበ ንጹሐንን እግዚአብሔርን ያዩታል ብፁዓን ናቸው ይለናል። ንጹህ የሚለው ቃል በግሪኩ ካቴተር ወይም ይሄ በሕክምና ውስጥ ቆሻሻን ወይም ፈሳሽን ለማስወገድ የሚገባ ቀጭኑ ትቦ ከሚለው ቃል ጋር ይመሳሰላል። እናም በልባችሁ ውስጥ ካቴተር አስገብታችሁ በረከታችሁን እየገደበ ያለውን ያንን መራራነት የጥላቻ ቆሻሻ ጠራርጋችሁ እስካላወጣችሁ ድረስ የእግዚአብሔርን ክብር በህይወታችሁ ልታዩ አትችሉ። እኔ አሁንም ወደ ተሻለ ህይወት ስለሚወስደው ስለዚያ ውጣ ውረድ የበዛበት መንገድ እያወራሁ ነው። ሃሌሉያ። ዛሬ ሐሳቤን ስጠረቅም ዘፍጥረት ምዕራፍ 42 እና 43 ላይ ገብታችሁ እግዚአብሔር ያዕቆብንና ልጆቹን እንዴት ፈጽሞ ወደማያልፍ ዘላቂ በረከት ይዟቸው እንደገባ እንድታስተውሉ እጋብዛችኋለሁ። አሁን ደግሞ ወደ ሳሙኤል ታሪክ ልውሰዳችሁ። ሳሙኤል በኤሊ ስር እያገለገለ በነበረበት ዘመን የእግዚአብሔር ቃል ብርቅ ነበር፣ ራእይም በግልጽ አይታይም ነበር ይላል። ይህ ትልቅ ፍንጭ ነው። ሳሙኤል የኤሊ ቀጥተኛ ተተኪ ብቻ አይደለም። ልክ ኤልያስና ኤልሳ ወደ ጳውሎስና ጢሞቴዎስ እንደነበሩት አይነት ቀጥተኛ የትውልድ ሰንሰለት ተተኪ አይደለም።
ምክንያቱም እነርሱ በአንድ አይነት መዋቅር ውስጥ አይደሉም። ኤሊ ካህን ነው፣ ሳሙኤል ግን ነቢይ ነው። በብሉይ ኪዳን ውስጥ ከተነሱ ታላላቅ ነቢያት መካከል አንዱ ሳሙኤል። እናም እግዚአብሔር ያደረገው ነገር ቢኖር ነቢዩን በግድ በካህኑ ቤት ውስጥ እንዲያድግ ማድረግ ነበር። ይህ እንግዲህ ነቢይም ካህንም ንጉስም የሆነውን የመሲሁን የክርስቶስን ምስረታ መጀመሪያ ነበር። አያችሁ፣ እስከዚያ ዘመን ድረስ የነበረን ካህናት ብቻ ነበሩ። ነገር ግን ከመካኗ ካህና ማኅፀን የወጣው ልጅ የኤሊ ተተኪ ካህን ሳይሆን የኤሊ ዘመን ነቢይ ሆነ። ቀጥሎ ነቢይ መምጣት የነበረበት ትልቁ ምክንያት ደግሞ ንጉስን ቀብቶ የሚሾመው ነቢይ ስለሆነ ነው። እግዚአብሔር ለእናንተ ፈጽሞ የማያብራራው የራሱ የሆነ መለኮታዊ ስርዓት አለ። እርሱ ሁሉን ነገር የሚያደርገው በራሱ ምክንያትና በራሱ ዘዴ ነው። ሁሉን ነገር እንደ ፈቃዱ ምክር ያደርጋል። አሜን በሉ። ስለዚህ እኛ አሁን ከካህኑ ወደ ነቢዩ የሚደረገውን ታላቅ ሽግግር እያየን ነው። መጀመሪያ ላይ ነቢዩ በካህኑ ስር ነበር። ነገር ግን ነገሩ ከመጠናቀቁ በፊት ካህኑ በነቢዩ ስር ይሆናል። ኧረ እግዚአብሔር ሆይ ይበልጥ ጥልቅ ወደሆነ ሚስጥር መግባት እፈልጋለሁ። ተመልከቱ፣ እኛ ስናመልክ፣ ስናወድስና መባ ስናቀርብ እንደ ካህን እየሰራን፣ እኔ ደግሞ ተነስቼ ስሰብክ እንደ ነቢይ እየሰራሁ። ሃሌሉያ። ስለዚህ እናንተ በሚገባ ስታመልኩ እኔ ከእናንተ አምልኮ በታች ነኝ። እኔ ግን ተነስቼ የእግዚአብሔርን ቃል መናገር ስጀምር እናንተ ከዚህ መለኮታዊ ቅባት በታች ትሆናላችሁ። ይህንን መንፈሳዊ እውነት ነው ታሪኩ በተግባር እያሳየን ያለው። መጀመሪያ ካህኑ ይመጣል፣ በመቀጠል ነቢዩ ይለቀቃል። እናንተ በእግዚአብሔር ፊት የምታደርጉት አምልኮ፣ በምታቀርቡት ውዳሴ እጆቻችሁን በማንሳትና በመዘርጋት የእግዚአብሔርን ቃል ትቀሰቅሱታላችሁ። ነቢዩ ከመለቀቁ በፊት መጀመሪያ የካህኑ አገልግሎት መቅደም አለበት። ይህ ዝም ብሎ የአመራር መተካካት አይደለም። ይህ ፈጽሞ ትራንስፎርም የሚያደርግ መለወጥ ነው፣ አብዮት ነው፣ መለኮታዊ እንቅስቃሴ ነው። በጣም የሚገርመው ነገር በዚያ ዘመን የእግዚአብሔር ቃል ብርቅ ነበር፣ ራእይም አልነበረም። ነገር ግን ያ ነቢይ በዚያ በረሃብና በችጋር መካከል በስውር እያደገ ነበር። እናንተ ይህንን ልትሸከሙት አትችሉ። እውነተኛ ብልጽግና የሚበቅለው በችግርና በድህነት መካከል ነው። ለዚህ እኮ ነው መጽሐፍ ቅዱስ ደካማው እኔ ጠንካራ ነኝ ይበል የሚለው። አያችሁ፣ ላይ ላዩን ደካማ መስላችሁ በውስጣችሁ ግን እጅግ ጠንካራ ልትሆኑ ትችላላችሁ። ላይ ላዩን ድሃ መስላችሁ በውስጣችሁ ግን ታላቅ በረከትና ብልጽግና የበቀለ ሊሆን ይችላል። ወደፊት ምን እንደምትሆኑ ገና በግልጽ አልታየም። ነገር ግን በውስጣችሁ በስውር እያደገ ነው። ለዚህ ነው እኔ የኤንአይቪ መጽሐፍ ቅዱስ ትርጉምን የምወደው። ምክንያቱም ሳሙኤል ገና ትንሽ ልጅ ቢሆንም እየመጣ ግን ነበረ። እየመጣ ነው። የእናንተ ትንቢትና በረከት አሁን ገና ትንሽ ልጅ ይመስል ይሆናል፣ ነገር ግን እየመጣ ነው። ከእናንተ የክህነት አምልኮ በታች ሆኖ እያደገ ነው። ለዚህ ነው እንድታመልኩ አጥብቄ የምገፋፋችሁ። ምክንያቱም ስታመልኩ በሕይወታችሁ ውስጥ ያለውን ያንን ትንቢታዊ ቃልና በረከት ወደ መልቀቅ ታቀርቡታላችሁ። ሰይጣን እናንተ እንድታመልኩ የማይፈልገው ለዚህ ነው። ምክንያቱም አምልኮ ማህፀንን ይከፍታል፣ ሕፃኑ እንዲወለድ ያደርጋል፣ በውስጣቸው የታመቀውን የመለኮታዊ ኃይል ይለቀዋል። አንድ ሰው ተነስቶ አዎ ብሎ ይጮህ እስቲ። በመጨረሻም እጅግ አስደናቂው የትውልድ ሽግግር ላሳያችሁ። ሳሙኤልና ኤሊ ዝም ብለው የሁለት ትውልድ ተወካዮች ብቻ አይደሉም። እውነታው ግን ኤሊ በፍጹም ያረጀ ሽማግሌ በነበረበት ጊዜ ሳሙኤል ገና ታዳጊ ልጅ ነበረ። ሳሙኤል የኤሊ ልጅ የሐፍኒ ልጅ መሆን የሚችልበት የዕድሜ ክልል ላይ ነበር። ስለዚህ እዚያ ቤት ውስጥ በአንድ በኩል እጅግ ያረጀ አያት መሰል ሰው አለ፣ በሌላ በኩል ደግሞ ፍጹም ትንሽዬ ልጅ አለ። ይህ ነገር በጣም የራቀ ትውልድ ሽግግር ነው። እግዚአብሔር አንድን ሙሉ ትውልድ ዘሎ መስራት ጀመረ። ነገሩ እናንተ ይመጣል ብላችሁ በጠበቃችሁበት አቅጣጫ አልመጣም። ካልጠበቃችሁበት ስፍራ፣ ካልገመታችሁት ሰው ሰዎች እንደ ሰካራም ቆጥሯት በነበረችው በዛች ሴት በኩል እግዚአብሔር በሕይወታችሁ ሊያመጣው ያለው ታላቅ ለውጥ ብቅ ይላል። ለዚህ ነው በሰዎች ላይ ማሾፍና ዝቅ አድርጎ መመልከት ማቆም ያለባችሁ።
ምክንያቱም አንዳንድ ጊዜ እግዚአብሔር እናንተ እንደ ሰካራም የቆጠራችሁን ያንን ሰው ቀጣዩ የህይወታችሁ የበረከት ከፍታ ለመክፈት መሳሪያ አድርጎ ሊጠቀምበት ይችላል። አንድ ሰው አለ እየሰማኝ ያለ፣ ዛሬ ድምፄን ከፍ አድርጌ መጮህ አምሮኛል። እግዚአብሔር አንድን ሙሉ ትውልድ ዘሎ ሊሰራ ይችላል። ነገሩ እናንተ ይመጣል ብላችሁ በጠበቃችሁበት አቅጣጫም ላይመጣ ይችላል። ነገር ግን ካልጠበቃችሁት ስፍራና ሰው በኩል እግዚአብሔር የህይወታችሁን የበረከት ምዕራፍ ይከፍተዋል። ታዲያ እናንተ ዛሬ በህይወታችሁ በረከቴ ይመጣል ብላችሁ የምትጠብቁት ከተለመዱና ካላችሁበት የሰው ስኬት ወይም በእናንተ በራሳችሁ ስሌት ብቻ ነው ወይስ እግዚአብሔር ካልተጠበቀ ስፍራ ባልተጠበቀ ሰው በኩል ህይወታችሁን ሙሉ ለሙሉ ሊለውጥ እንደሚችል ታምናላችሁ? ዛሬ በዚህ ርዕስ ላይ አጥብቄ ስጸልይ ጌታ እንዲህ አለ፣ በሌሊቱ ፈረቃ ውስጥ ብርሃኑ ድብዝዝ እያለ ብልጭ ድርግም ይላል ብለህ ነገራቸዋል። ሌሊት ማለት ሙሉ በሙሉ ጨለማ ወይም ጭልምልም እያለ ብላክአውት ማለት አይደለም። መጽሐፉ የእግዚአብሔር መብራት ገና ሳይጠፋ ይላል የሳሙኤል ታሪክ ላይ። እናንተም ሆናችሁ እኔ ያደግነው በኤሌክትሪክ መብራት በበራበት ዘመን ነው። ነገር ግን ወደ አያቴ ቤት በሚሄድበት ጊዜ በሻማና በኩራዝ በዘይት መብራት ይጠቀሙ ነበር። የኩራዝ መብራቶች ደግሞ ሊጠፉ ሲሉ ዘይቱ ሲያልቅ ዝም ብለው አይጠፉም፣ ብልጭ ድርግም ይላሉ፣ ፍሊክ ያደርጋሉ። ያ የሌሊቱ ድብዝዝ ያለ ብርሃን ነው። ሙሉ በሙሉ ደምቆ ባይታይም አልፎ አልፎ የሚታዩ የብርሃን ብልጭታዎች፣ ጭላንጭሎች፣ ጥላዎች፣ የመገለጥና የማስተዋል ቅጽበቶች አሉት። ነገሩ ፈጣንና ብልጭ ድርግም የሚል ስለሆነ ሁሉንም ነገር ግልጽ አድርጋችሁ ማየት አትችሉ። ነገር ግን ጭላንጭሉን አይታችኋል። ሙሉ በሙሉ ጨለማ ቢሆን ኖሮ ትዝሉ ነበር። ነገር ግን ያቺን የብርሃን ጭላንጭል እንድታዩ እግዚአብሔር ፈቅዷል። ሰይጣን ሙሉ በሙሉ የጨለማችሁ ያበቃላችሁ መስሎ በደነሰ ቁጥር እግዚአብሔር ብርሃኑን ብልጭ ያደርገው ነበር። አሁንም ምናልባት በከባድ የሌሊትና የጭንቅ ወቅት ውስጥ ትሆኑ ይሆናል። ነገር ግን አሁንም በህይወታችሁ የብርሃን ጭላንጭል አለላችሁ። አንዳንድ ጊዜ ደግሞ በህይወት ለመቆየት ያቺው አንዲት ጭላንጭል ብቻ በቂ ነው። ያቺ የብርሃን ጭላንጭል ካለችላችሁ ለተወሰነ ጊዜ ጸንታችሁ መቆየት ትችላላችሁ። አንዳንዶቻችሁ ዛሬ እዚህ የመጣችሁት በዚያው በትንሿ ጭላንጭል ተመርታችሁ። ይህንን ቪዲዮ ኢንተርኔት ላይ የምትመለከቱ በህይወት ጭላንጭል መብራት ውስጥ ያላችሁ ልትሆኑ ትችላላችሁ። እናንተ ልክ እንደዛች ሴት ናችሁ። እሷ ሙሉ እንጀራው አያስፈልገኝም፣ ከማዕዱ የሚፈረፈረውን ፍርፋሪ ብቻ ካገኘው በዛች ፍርፋሪ ይድናለሁ ብላ አሰበች። ታዲያ በትንሽ ፍርፋሪ በትንሽ እድል ተነስተው ታሪክ የሚቀይሩ ሰዎች እግዚአብሔር ያበዛልናል። ግማሽ እድል እንኳን ብሰጠኝ እኔ ራሴ ቀሪው መንገድ ጭሬ ፈጥሬ ወጥቻ ሳያለሁ የሚሉ ሰዎች ልክ እንደ ቀኑ ብሩህ ብርሃን ባይኖረኝም ብልጭ ድርግም የሚል ጭላንጭል ካለኝ ሁለት ጥቅስ ብቻ ካወቅ ወይም ደግሞ አንድ ጥቅስ ተኩል ብቻ ካወቅ እኔ እኮ የመዘምራን ቡድን ውስጥ ላይ አልሆን እችላለሁ። ነገር ግን ቤት ውስጥ ሳህንሳጥ በዝማሬ እግዚአብሔርን ካመለኩ በቤቴ ላይ የተጫነውን የባርነት ቀንበር መስበር እችላለሁ። ዛሬ በዛች በድብዝዝ ብርሃን ጭላንጭል ውስጥ ቆማችሁ ለምታገለግሉ ሰዎች ነው ይህንን እያወራሁ ያለሁት። እስኪ ድምፃችሁን አሰሙ። የአሮጌ ሽማግሌ ኤሊ ሊሰማው አልቻለም። መጽሐፍ ቅዱስ አይኑ ፈዞ ማየት እንዳልቻለ ይናገራል። ስለ ጆሮ ምንም የተናገረው ነገር የለም። ነገር ግን ያ ወጣት ሳሙኤል የሚሰማውን ድምፅ እርሱ ሊሰማው አልቻለም። ያ ወጣት እግዚአብሔር ይሰማው ነበር። የሚሰማው ድምፅ በጣም የሚረብሽ፣ ጭንቀት የሚፈጠር፣ እንቅልፍ የሚነሳ፣ ደጋግሞ ከአልጋው የሚያስነሳው ነበር። አንዳንዶቻችሁ የእግዚአብሔርን ድምፅ በጣም ግልጽ አድርጋችሁ ትሰማላችሁ። ነገር ግን እግዚአብሔር ያዘዛችሁን ነገር ለማድረግ ስትነሱ መሪዎቻችሁ ወይም በዙሪያችሁ ያሉ ትልልቅ ሰዎች ወደኋላ ይመልሷችኋል። እነርሱ ወደኋላ ሲመልሷችሁ ደግሞ እናንተ ቀድሞ በነበራችሁበት የመጣልና የመተው ቁስል ውስጥ ትገባላችሁ። በእኔ አያምኑብኝም ለዚህ ነው የመለሱኝ ብላችሁ ታስባላችሁ። ወደኋላ የመለሷችሁ እናንተን ስላልደገፋችሁ ሳይሆን እናንተ የምትሰሙትን ድምፅ እነርሱ መስማት ስላልቻሉ ነው። እነርሱ ያንን ድምፅ ስላልሰሙ ሊያደርጉላችሁ የሚችሉት ብቸኛው ነገር ወደ ነበራችሁበት መመለስ ብቻ ነው። አንድ ሰው እንዲህ ብሎ ይጩህ፣ እኔ ግን እሰማዋለሁ ብሎ ይጩህ። ገንዘብ ባይስተካከልም እሰማዋለሁ። ጓደኞቼ በትክክለኛው መስመር ላይ ባይሆኑ እሰማዋለሁ።
ገና የሚታይ ህንፃና ቦታ ባይኖረኝም እሰማዋለሁ። አንድ ሰው ድምፁን ከፍ አድርጎ እሰማዋለሁ ይበል። እኔ አሁን በኢንተርኔት ለምትከታተሉ ለአንድ ሰው እየሰበኩ ነው። ያ ድምፅ ሊያሳርፋችሁ አልቻለም፣ ሊያስተኛችሁ አልቻለም። ምክንያቱ ደጋግማችሁ እንድትሰሙት ነው። እንዴት እንደምትሰሩት ባታውቁም ድምፁ ግን ይሰማችኋል። ሃሌሉያ! አሁን ይህንን አስተውሉ። ሁለቱንም የህይወት ጽንፎች ወጣቱንም ሆነ ሽማግሌውን ጨርሰን ልንጥላቸው አንችልም። እኔ አሁን ስለ እናንተ ስለ ወላጆቻችሁ ብቻ ሳይሆን ከአያት ጀምሮ ስላለው ሰንሰለት ነው የማወራ። ኤሊ ድምፁን መስማት ባይችልም ሊተረጉመው ግን ይችላል። ሳሙኤል ድምፁን መስማት ቢችልም ምን ማድረግ ግን እንዳለበት አያውቅም ነበር። ስለዚህ ኤሊ እግዚአብሔር ብላቴናውን እንደጠራው ባስተዋለ ጊዜ እግዚአብሔር እንደጠራው ማስተዋል ብቻ ሳይሆን ሲሄድ ምን ማለት እንዳለበት ጭምር አስተማረው። አያችሁ፣ እግዚአብሔር እኛን በምድር ላይ ያቆየን ትልቁ ምክንያት እናንተ ባላችሁ ተሰጥኦና ድምፅ ምን ማድረግ እንዳለባችሁ የሥራ መመሪያ ልንሰጣችሁ። እኛ እናንተን ለመቆጣጠር እየሞከርን አይደለም። እኛ እየጣርን ያለ ነው ያንን ደጋግሞ ወደኋላ የመመለስ የመንከራተትና የመባከን አዙሪት ለመስበር ነው። እኛ መመሪያውን እንሰጣችኋለን፣ ስራውና ቅባቱ ግን የእናንተ ነው። ስለዚህ ኤሊ ለሳሙኤል እንዲህ አለው፣ ሂድና በስፍራ ተኛ። በሌላ አነጋገር እግዚአብሔር እንድትሆን ወደሚጠብቅህ መለኮታዊ የመገናኛ ስፍራ ተመለስ ማለት ነው። አዳም ሆይ ወዴት ነህ? በመገኛው ስፍራ ላይ አልነበርክም። ሙሴ በምድረ በዳ ድንኳን የመገናኛ ድንኳን ሰርቶ ነበር። ታዲያ ያ ድንኳን ምንድን ነው? የመገናኛ ስፍራ ነው። እግዚአብሔር ኢየሱስን በላከ ጊዜ መለኮትነትን ወደ ሰብአዊ የላከው ኢየሱስ ራሱ ትልቅ የመገናኛ ስፍራ ስለሆነ እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። ስለዚህ ወደ መገናኛው ስፍራ ተመለሱና ተኙ። በመቀጠል ደግሞ ዳግመኛ ቢጠራ ይላል። ይህ እንግዲህ በታሪኩ ውስጥ ያለ ትልቅ የትህትና መገለጫ ነው። ደጋግሜ ወደ ኋላ ወደፊት ለመመላለስ ማለቂያ የሌለው እድል አለኝ ብዬ ማሰብ የለብኝም። ዳግመኛ ትጠራኛለህ ወይስ አትጠራኝም አላውቅም። ነገር ግን እንደገና ብትጠራኝ አሁን ምን ማለት እንዳለብኝ አውቃለሁ። ምክንያቱም እኔ በኤሊ ስራ አገልግያለሁ ማለት ነው። ዛሬ በአንዳንዶቹ የዓለማችን ክፍሎች በትውልዶች መካከል ትልቅ ጭቅጭቅና ክርክር አለ። በቀድሞ ትውልድና በኋለኛው ትውልድ መካከል ማን ነው ዛሬ የሚያስፈልገው እያሉ ይከራከራሉ። እውነታው ግን ሁለቱም ያስፈልጋሉ። ሁለቱም የሚያስፈልጉበት ምክንያት እግዚአብሔር ወጣቶቹን የጠራቸው ጠንካራ ስለሆኑ፣ አረጋውያኑን የጠራቸው ደግሞ መንገዱን ስለሚያውቁ። ኤሊ አርጅቶ ነበር፣ ነገር ግን መንገዱን በሚገባ ያውቅ ነበር። ቦታውን ሮጦ ማስተዳደር አይችልም ይሆናል፣ ነገር ግን መንገዱን ጠንቅቆ ያውቀዋል። የምናገረው ነገር ገብቷቸው? ስለዚህ አንዱ ያለው ሌላው በተናጠል ሊሰራ አይችልም። የቀኑ ፈረቃ የሌሊቱ ፈረቃ ሳይመጣ ጥሎ መሄድ አይችልም። የሌሊቱ ፈረቃም የቀኑ ፈረቃ ተመልሶ ሳይመጣ ስራውን ሊለቅ አይችልም። እግዚአብሔር እንዲህ ይላል፣ እናንተ እርስ በርሳችሁ ተደጋግፋችሁ መስራትን እስካልተማራችሁ ድረስ በምድሪቱ ላይ ፈጽሞ ፍሬያማ ልትሆኑ አትችሉም። ምክንያቱም እኔ አሁን ሜዳው ላይ ወርጄ ኳሱን መሮጥ አልችልም ይሆናል፣ ጨዋታው ግን እንዴት እንደሚጫወት ጥበቡ አለኝ። እግዚአብሔር ወጣቶቹን የጠራቸው ጠንካራ ስለሆኑ፣ አረጋውያኑን የጠራቸው ደግሞ መንገዱን ጠንቅቀው ስለሚያውቁ ነው። አንዱ ያለ ሌላው በተናጠል ሊሰራ አይችልም። ታዲያ እናንተ ዛሬ በህይወታችሁ ያላችሁን ኃይልና ጉልበት ብቻ በመተማመን ብቻችሁን ለመሮጥ እየሞከራችሁ ወይስ ካለፉት አባቶችና እናቶች ጥበብን፣ መመሪያን በመቀበል በትህትና ለመመራት ፈቃደኛ ናችሁ? የቀድሞ ትውልድ ትልቁ ፈተና በወጣቱ ትውልድ ላይ ከመቅናትና ከመንቀፍ ተቆጥቦ ካለፈበት ህይወት የተማረውን ውድ ዕውቀትና በረከት በቅንነት ማካፈል መቻል። የወጣቱ ትውልድ ደግሞ ትልቁ ፈተና አንዳንድ የድሮ ስርዓቶችን፣ መመሪያዎችን አሁንም ድረስ በጥሩ ሁኔታ እንደሚሰሩ በሚገባ ማስተዋል መቻል። እናንተ አዲስና የፈጠራ ሐሳብ ለመሆን ባላችሁ ከፍተኛ ጉጉት ውስጥ እንኳን ፈጽሞ ልትጠሏቸው የማይገቡ አንዳንድ መለኮታዊ ህጎች አሉ። ከእነዚያም አንዱ በትክክለኛው ስፍራ ላይ ዝቅ ብሎ መተኛት መልመድ ነው። እግዚአብሔር በትዕግስት መጠበቅ መቻል።
እኔ እግዚአብሔር እናንተን እንዲጠራችሁ ማድረግ አልችልም። ድምፁን እንዲያሰማችሁ ማስገደድ አልችልም። እንዲያውም ወደዛ ስፍራ ሂዱ ብዬ በግድ ልወስዳችሁ እንኳን አልችልም። ነገር ግን እናንተ ራሳችሁ ወደዚያ ስፍራ ስትመለሱ አይ እዚህ ጋር ማቆም አለብን፣ አታቋርጡ። አንቺ አሁን በዚህ መድረክ ላይ ወዲያና ወዲህ እየሮጥሽ ስትሰብኪ ማየት ለእኔ እጅግ በጣም ኃይለኛና የሚገርም ነገር ነው። ምክንያቱም አንቺ ገና ትንሽ ልጅ ሆነሽ ራስሽን ዝቅ አድርገሽ እዚያ ማዕዘን ላይ ተቀምጠሽ በነበረበት ጊዜ በሚገባ አስታውሳለሁ። አሁን ግን እግዚአብሔር በዚህ ስፍራ እባርክሻለሁ ወዳለበት ቦታ ሙሉ በሙሉ ዞረሽ ተመልሰሽ በትክክል ውድቅ ተደርጊያለሁ ብለሽ ባሰብሽበት ስፍራ፣ በትክክል መገለልና መዋረድ በተሰማሽበት ስፍራ፣ በትክክል እጅግ በጣም ከባድ እፍረት በተሰማሽ ስፍራ፣ በዚያ ቦታ ከእንግዲህ ማንም ሰው አይቀበለኝም፣ በሕይወቴ ፈጽሞ ቁም ነገር አዘል ሰው መሆን አልችልም ብለሽ ባሰብሽበት በዚያው ስፍራ ላይ እግዚአብሔር እንዲህ አለ፣ ያ አሁንም የእኔ ስፍራ ነው። እኔው በትክክል ወደዚያው ቦታ መልስሻለሁ። ወደዚያ ወደ ነበርሽበት ነጥብ በትክክል እወስድሻለሁ። የተኛሽበትን ተስፋ ቆርጠሽ የተደፋሽበትን ስፍራ አሳይ። ልትተኝና ልታቆሚ የፈለግሽበትን፣ ለመሸሽ የሞከርሽበትን፣ ተደብቀሽ ለማምለጥ የፈለግሽበትን ቦታ አሳይ። እግዚአብሔር በትክክል ወደዚያው ስፍራ ይመልስሻል። ሳሙኤል በትክክል ውድቅ ተደርጊያለሁ ብለሽ ባሰብሽበት፣ መገለልና መዋረድ በተሰማበት፣ እጅግ ከባድ እፍረት በነበረበት ስፍራ ላይ እግዚአብሔር እንዲህ አለ፣ ያ አሁንም የኔ ስፍራ ነው። እኔም በትክክል ወደዚያው ቦታ መልስሻለሁ። ተመልከቱ፣ ህዝቡ እዚህ ጋር የሚጮኸውና ደስ የሚለው መድረክ ላይ ቆማ የምትሰብከውን ይህችን ታላቅ ሴት ስላዩ ነው። እኔ ግን እዚህ ቆሜ በደስታ የምጮኸው በውስጤ ያቺን ሕይወቴ አበቃላት ተስፋ ቆረጠች የነበረችውን ትንሽ ብላቴና ስለምመለከት ነው። የምጮኸው ለዚህ ነው። ምክንያቱም እሷ ሁል ጊዜ የእኔ ልጅ ነበረች። እኔ አሁንም ድረስ ሊታየኝ እዚያ ማዕዘን ላይ በትልቅ ሆድሽ እነ ሳሙኤልን ታቅፋ ተቀምጣ እያለቀሰች ባለችበት ብላቴና የነበረችበትን ጊዜ። አሁን ግን እጅሽ ላይ የያዝሽው ምንድን ነው? ይህ መልእክት ለእሷ ብቻ አይደለም፣ ለእናንተም ጭምር ነው። በአሁኑ ሰዓት እግዚአብሔር በሕይወታችሁ ውስጥ አንድ ታላቅ ነገር ለማድረግ እየተዘጋጀ ነው። በሕይወታችሁ ላይ ያለውን አንዳንዱን ነገር መርምሩ። እያንዳንዱን መርገም፣ እያንዳንዱን የባርነት ቀንበር፣ እያንዳንዱን ውርደትና እያንዳንዱን ታላቅ ትግል ሙሉ በሙሉ ሊሰብረው። ይህ ስብከት ለእናንተ እንደሆነ ከተሰማችሁ ለአንድ 60 ሰከንድ ያህል እብድ የሚመስል ታላቅ ምስጋና ለእግዚአብሔር መስጠት ጀምሩ። ማለቴ ዝም ብሎ ሳይሆን መርገምን የሚሰብር የባርነትን ቀንበር የሚያደቀቅ ጥማትን የሚያረካ እብድ ያለ ምስጋና ልክ አይምሯችሁን እንደሳታችሁ አድርጋችሁ እንድታመሰግኑ፣ አሁን እግዚአብሔር እንደሰማችሁ አድርጋችሁ እንድታወድሱት፣ ሌላ አዲስ ዕድል እንደተሰጠው ሰው ትልቅ በር እንደተከፈተለት አድርጋችሁ በደስታ መጨፈር ጀምሩ። ጌታ እንዲህ አለ፣ በዚህ አዳራሽ ውስጥ እግዚአብሔር እናንተን ወደዚያ ቀድሞ ወደነበራችሁበት የግራ መጋባት የግርግርና የትርምስ ስፍራ መልሶ ሊጠራችሁ የሚፈልጋቸው የተወሰነ ሰዎች አላችሁ። ምክንያቱም በዛ ስፍራ ላይ የሌሊት ፈረቃ ሽግግር ይኖራል። አሌሉያ! ቆዩ። ይህንን ትንቢታዊ ቃል ልስጣችሁ። ጌታ ለሳሙኤል እንዲህ አለው፣ እኔ በእንደዚህ አይነት መንገድ በእናንተ በኩል ሥራ እሰራለሁ። የሰሙትን ሰዎች ሁሉ ሁለቱንም ጆሮች ጭው የሚያደርጉ በመጽሐፍ ቅዱስ ውስጥ ከነበሩት ነቢያት ሁሉ በተለየ ታላቅ መንገድ እግዚአብሔር እናንተን ሊጠቀምባችሁ ነው። በሕይወት ዘመናችሁ ይጠቀማችኋል። ከሕይወታችሁ በኋላ ይጠቀማችኋል። ነገሥታትን እንድትቀቡ ያደርጋችኋል። በገዢዎችና በትልልቅ መኳንንቶች ፊት ያቆማችኋል። ወደ ታላላቅ የስልጣንና የክብር ስፍራዎች ይዟችሁ ይገባል። ታዲያ ይህንን ለማመን የሚያስችል እውነተኛ እምነት በውስጣችሁ አለ? በጣም የሚገርመው ነገር እግዚአብሔር ይህንን ሁሉ ታላቅ የምስራች ቃል ለሳሙኤል የተናገረው ሳሙኤል ገና እግዚአብሔርን በሚገባ ሳያውቀው በፊት ነበር። ሃሌሉያ! ይህ መልእክት ስለ ቤተ ክርስቲያን አገልግሎት ብቻ የተነገረ አይደለም። ስለ እናንተ የግል ሕይወት፣ ስለ ራሳችሁ፣ ስለ ቢዝነሳችሁ፣ ስለ ሙያችሁ፣ ስለ ትምህርት ደረጃችሁ፣ ስለ ፈጠራ ስራችሁ ጭምር የተነገረ ነው።
በዚች ምድር ላይ ያላችሁ መለኮታዊ ጥሪ ምንም ይሁን ምን ሁሉም ሰው መድረክ ላይ ወጥቶ እንዲሰብክ አልተጠራም። ሁሉም ሰው ይህንን እንዲያደርግ አልተፈጠረም። በአንድ መስመር ላይ ብቻ አትቆዩ። እግዚአብሔር እናንተን የፈጠረበት ግን በሂደት ውስጥ አንዳንድ መዘግየቶች፣ እንቅፋቶች፣ ስህተቶችና አደጋዎች የገጠሟችሁ ታላላቅ ዓላማዎች አሉ። አሁን ግን እግዚአብሔር ወደዛ ቀድሞ ወደ ነበራችሁበት ስፍራ እንድትመለሱ ይፈልጋል። እግዚአብሔር እንዲህ ይላል፣ ድምፄን ወደ ሰማችሁበት ወደዚያ ወደ ቀድሞ ስፍራ ተመለሱ ይላል። አቤቱ ባሪያ ይሰማልና ተናገር በሉት። ታዲያ እናንተ ዛሬ በሕይወታችሁ ከዚህ ቀደም ስህተት፣ ውድቀትና ትልቅ ግራ መጋባት በነበራችሁ ስፍራ ላይ እግዚአብሔር ተመልሶ ታላቅና መለኮታዊ ክብርና ታሪክ ሊሰራ እንደሚችል ሙሉ በሙሉ እመኑት። There's some things that God created you for that you had some delays and some setbacks and some mistakes and some mishaps, and God wants you to come back to the place. ያቀረብንላችሁ የእግዚአብሔር ሰው ቲዲ ጄክስ ያቀረቡትን አስደናቂ መልእክት ነበር። ልክ እንደዚህ አይነት የተቀቡ ትምህርቶችና ስብከቶችን ተርጉመን ወደ እናንተ እንድናቀርብላችሁ በአስተያየት መስጫ ላይ የምትፈልጉትን የእግዚአብሔርን ሰው ትርጉም መልእክቶቹን በኮሜንት መስጫ ላይ አስቀምጡልን። እኛም ያንን መርምረን ወደ እናንተ እናቀርባለን። በተረፈ ይህንን ቻናል ሰብስክራይብ በማድረግ እንዲህ አይነት መልእክቶች ሲለቀቁ ቀዳሚ ወደ እርሶ ጋር እንዲደርስ ማድረግ ይችላሉ። በተረፈ ይህ መልእክት የሚባርክና ልቦትን የነካ ከሆነ ለሌሎች ሰዎች ማጋራቱን እንዳይረሱ። አማርኛ ቲዩቦች ነው።